የራያ ማህበረሰብ በተለያዩ ገዢዎች መፈራረቅ ምክንያት አሁን በመሬት ላይ ያለውን ራሱን የቻለ የራያ ማህበረሰብ መገለጫ፣ ውበት፣ ጀግንነት፣ ባህል፣ እሴት ፈጥሯል። ራያ ማለት ከዚህም ከዚያም የተወጣጣ ማንነት ሳይሆን በግዛቱ ውስጥ የተከናወኑት የዘመናት ታሪካዊ ሁነቶች በሂደት ፈጥረውት ነጥሮ የወጣ ራሱን የቻለ ባህላዊ ማህበረሰብ ማንነት ነው ራያነት። ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች፣ ከቀደምት ዶባውያን እስካሁናዊው የራያ ራዩማ ታሪክ ከተለያዩ ብሎጎችና የታሪክ ጽሁፎች ያጠናከርነውን ትረካ ወደ እናንተ እናቀርባለን። ዩቱብ ቻናላችንንና የሶሻል ሚዲያ አማራጮችን ቤተሰብ በመሆን አብራችሁን ቆዩ። የራያ ህዝብ በየዘመናቱ የራሱ የዘመናት መልክና ባህል፣ ጀግንነት ያለው ህዝብ እንደሆነ ታሪክ ያሳያል። ለመሆኑ በተለያዩ ዘመናት ድረስ ለመብቱና ለማንነቱ በጽኑ ሲታገል የኖረና አሁን እየታገለ ያለ ህዝብ በመሆኑም ለበርካታ ትውልዶች ሲታገልለትና ሲጠይቀው የመጣውን የማንነትና ራስን በራስ የማስተዳደር ጥያቄ አንግቦ ለነጻነቱና ለራያነት ማንነቱ እየታገለ ይገኛል። አሁን ላይ በተለያዩ ክፍሎች ተከፋፍሎ አንድነቱ ላልቶ ለከፋ የሰላም እጦት ሰለባ ሆኖ ለአስከፊ ስደት ተጋልጦ የተበተነው የራያ ራዩማ ህዝብ ወደ አንድነቱ ለመመለስ ጉዞውን ጀምሯል። የራያ ራዩማ ህዝብ ጥያቄው እውን ይሆናል። ወደ ታሪክ ነገራችን እንመለስ። በራያ አካባቢ ማንነትን መሰረት ያደረጉ ተቃውሞዎችና ግጭቶች ደጋግመው ይነሳሉ። የጥያቄዎቹ ታሪካዊ መሰረትና ወቅታዊ አጀንዳ ምንድን ነው? ራያ ከ16ኛው ክፍለ ዘመን ቀደም ብሎ የዶባዎች፣ የአንጎት፣ ቄዳዎችና የጃና ሞራ ማህበረሰብ መኖሪያ እንደነበር በራያ ጉዳይ ተንተርሰው የተጻፉ ጽሑፎች ያስረዳሉ። ራያነትና ቀደምት ዶባውያን የኢትዮጵያ ህዝቦች በልዩ ልዩ ጎሳ የመከፋፈላቸውን ያክል ለየብቻቸው ተፈናጥረውና ተሸሽገው አልኖሩም። በትንሹ ባለፉት 2000 ዓመታት ውስጥ በግጦሽ ቦታ ፍለጋ፣ በንግድ፣ በጦርነት፣ በሃይማኖት ጉዳይ በመዘዋወር በጋብቻና ልዩ ልዩ አገልግሎቶችን በመለዋወጥ እርስ በርሳቸው ሲገናኙ ኖረዋል። ኢትዮጵያውያን በተናጥልም ሆነ በቡድን ከአንዱ አካባቢ ወደ ሌላው አካባቢ መዘዋወር ከጥንት ጀምሮ ሲያደርጉት የኖሩ ልማዳቸው ነው። በታሪክ ጎልቶ የሚጠቀሰው የኦሮሞ ማህበረሰብ ከባሌ አካባቢ ተነስቶ ወደ ሰሜን ምስራቅና ሰሜን ምዕራብ አቅጣጫ ያደረገው መስፋፋት ነው። ይህ ለበርካታ ዓመታት በተከታታይ የተካሄደ የህዝብ እንቅስቃሴ በተለያዩ የኢትዮጵያ ማህበረሰቦችና ቋንቋዎች ላይ የራሱን አሻራ ጥሎ አልፏል። ታዲያም ኦሮሞዎች ወደ ሰሜን ተጉዘው ከተለያዩ የኢትዮጵያ ማህበረሰቦች ጋር ከተቀላቀሉና ተዋህደው አዳዲስ ባህላዊ ማህበረሰቦች ከፈጠሩባቸው አካባቢዎች አንዱ ራያ እንደሆነ ጽሑፎች ያሳያሉ። ራያ የሚባለው ከ1983 ዓ.ም ከኢህአዴግ ስልጣን መያዝ በኋላ ከፊሉ የራያ ወደ ትግራይ ተካሎ ከፊሉ ራያ ደግሞ ወደ አማራ ክልል ተካሎ አንድ የነበረው ራያ ከሁለት ተከፍሎ የሚተዳደር ሰፊ ምድር ቢሆን ታሪክ እንደሚያሳየው የራያ ሙሉ ግዛት ከአላ እስከ ኤቦ እንደሆነ ይጠቀሳል። ታዲያ ከነዚህ በተጠቀሱት አካባቢዎች ከኦሮሞ ማህበረሰብ እንቅስቃሴ በፊት ይኖሩ የነበሩ በታሪክ ከሚታወቁት ቀደምት ማህበረሰቦች ዋናዎቹ ዶባዎች ናቸው። ዶባዎች በዛሬው ጊዜ ሀሸንጌ የተባለ በሚጠራው ሐይቅና የአፋር ተዋሳኝ በሆነው በዞብል መካከል ባለው ረባዳ ቦታ የነበሩ ቀደምት ህዝቦች ነበሩ። ዶባዎች በመካከለኛው ዘመን ነገስታት በእነ አጤ በእደ ማርያምና በአጤ ልብነ ድንግል ዘመነ መንግስት በተከታታይ እያመጹ የሚያስቸግሩ ማህበረሰቦች ነበሩ። የፖርቱጋል መንግስት መልእክተኛ ሆነው ወደ አጤ ልብነ ድንግል ዙፋን ችሎት የተላኩት ፖርቹጋላዊ መነኩሴ አባ አልቫሬዝ ከትግራይ ወደ መሀል ሀገር ሲጓዙ ስላጋጠማቸው የዶባ ህዝብ እንዲህ በማለት ጽፈዋል። ወደ ሐይቁና ሀሸንጌ ሐይቅ ወደ ደቡብ በሚወስደው መንገድ የሚገኘው ህዝብ ፈጽሞ ሙስሊም ነው። አገሩ ዶባአ ስለሚባል ሰዎቹ ዶባዎች ይባላሉ። ዶባ አውራጃ ነው እንጂ ጠቅላይ ግዛት አይደለም። ሰዎቹ እንደነገሩን አውራጃው በ24 ወረዳዎች የተከፋፈለ ሲሆን በአሁኑ ጊዜ 12 ወረዳዎች ሰላማዊ ሲሆኑ የቀሩት ዘወትር በጦርነት ላይ ይገኛሉ። አባ አልቫሬዝ ብቻ ሳይሆን የነገስታቱ ዜና መዋዕል እንደሚያሳየው ዶባዎች የእስልምና ሃይማኖት ተከታዮች
ጦረኞችና በተከታታይ አመጽ በማስነሳት ከማዕከላዊ መንግስት ጋር ግጭት ሲጋጩ የነበሩ ማህበረሰቦች እንደሆኑ ሀተታዎች ያስረዳሉ። አጼ ዘርዓ ያዕቆብና እሱን የተካው ልጁ አጼ በዕደ ማርያም ሁለቱም ንጉሰ ነገስቶች አካባቢውን ለመቆጣጠርና ዶባዎችን ለማስገበር ጨዋ የሚባለውን የሰራዊታቸውን ክፍል በዚህ ቦታ እንዳሰፈሩበት የታሪክ መዛግብት ያስረዳሉ። ከተለያዩ ሀተታዎች መረዳት እንደሚቻለው ራያ በሚባለው ከዛሬው አካባቢ ዶባዎች ሲኖሩበት የኖረው ቆላውንና ከአፋር ጋር የሚዋሰነውን የሰሜን ምስራቅ የራያ ክፍል ነው። ደቡባዊና ደቡብ ምዕራብ ራያ በአንጎት ጠቅላይ ግዛት ስር ቄዳ በሚባል አውራጃ ሲጠራ፣ ሰሜን ምዕራቡ የራያ ክፍል በተለይ በዛሬው ዘመን ኦፍላ የተባለ የሚጠራው የራያ ክፍል ጃናሞራ የሚባልና ከዶባዎች ጋር ለዘመናት ሲዋጋ የነበረ ማህበረሰብ የሚኖርበት ግዛት እንደነበር ይጠቀሳል። ከዚህ መረዳት የምንችለው የዛሬ ራያ በ16ኛው ክፍለ ዘመን ቀደም ብሎ የዶባዎች የአንጎት ቄዳዎችና የጃናሞራ ማህበረሰብ መኖሪያ ነበር። የንጉሰ ነገስቱ የአጼ ልብነ ድንግል መንግስት ከምስራቁ የሀገሪቱ ክፍል የተነሳውን የኢማም አህመድ አመጽ መቆጣጠር አቅቷቸው ኢማሙ ሀገሪቱን ከደቡብ ምስራቅ ጫፍ እስከ ሰሜን ምዕራብ ጫፍ በመላ በቁጥጥር ሲያደርግ፣ በዚህ በዛሬው የራያ ግዛት የሚኖረው ህዝብም ተመሳሳይ እጣ ስለገጠመው ቀደም ባሉት ነገስታትም ሆነ በአጼ ልብነ ድንግል በአካባቢው የተሰሩ አብያተ ክርስቲያናት ወድመዋል። የራያ ጎሳ አመጣጥና ውህደት ምን እንደሚመስል በወፍ በረር እንዳስስ። ይህ በክርስቲያንና ሙስሊም ወገኖች መካከል የሚደረገው ጦርነት ለኦሮሞ የተለያዩ ጎሳዎች መስፋፋትና አዳዲስ መሬቶች ላይ የመስፈር እንቅስቃሴ ምቹ ሁኔታ ስለፈጠረ ከጦርነቱ በኋላ በነበሩ ተከታታይ ዘመናት ዛሬ ራያ ተብሎ በሚጠራው ምድር የተለያዩ የኦሮሞ ጎሳዎች ሊሰፍሩ እንደቻሉ ድርሳናት ያሳያሉ። በመሆኑም የኦሮሞ ማህበረሰብ ከ16ኛው ክፍለ ዘመን አጋማሽ ጀምሮ ባደረገው እንቅስቃሴና መስፋፋት በራያ የነበረውን ቀደምት የማህበረሰብ ስብጥር በእጅጉ ቀይሮታል። ታዲያ ዛሬ መሬት ላይ ከሚገኘው የማህበረሰቡ ሁኔታ አንጻር ሲታይ በዋናነት ነባሮቹ የዶባውያን የአንጎት የቀዳና የጃናሞራ ማህበረሰቦች በአዲሶቹ ተስፋፊዎች በጉልበት ተሸንፈው አሊያም ደግሞ ያለ ጦርነት በሞጋሳ በረኮ በሚዲቻና በጉድፍቻ አማካኝነት በፈቃዳቸው ከተቀላቀሉ በኋላ አዲሱ ውህድ ማንነት ፈጥረዋል። አዲሶቹ ተስፋፊዎች የጉልበት የበላይነት ስለነበራቸው በቅልቅሉ ነባሩን ውጠው የራሳቸውን የአካባቢ ስያሜና በሞጋሳ የተቀላቀላቸውን ህዝብ ስምና ማንነት ቀይረዋል። ቅልቅሉ ሳሳ ባለበትና የአዲሶቹ ቁጥር በበዛበት እንደ ራያ አዘቦ ወረዳ ባለው አካባቢ አሁንም ኦሮምኛው በተወሰነ ደረጃ አሁን ላይም አለ። በዚህ ታሪካዊ የማህበረሰብ መስተጋብር ባህልን፣ ሃይማኖትን፣ ቋንቋን፣ ስልተ ምርትን፣ የአኗኗር ዘይቤን ወዘተ አዲሶቹ ለነባሮቹ በኃይልም ሆነ በውዴታ የማስተላለፋቸውን ያክል በተቃራኒው ነባሮቹም ለአዲሶቹ የራሳቸውን አውርሰዋል። በዚህ መስተጋብር አሸናፊ የሆነ ጎሳና ነገድ ሳይሆን አሸናፊ የሆነ ባህል፣ ስልተ ምርት፣ ቋንቋ ወዘተ ጎልቶ ወጥቷል። ምናልባት የአዲሶቹ ቋንቋ ቢገንና ቢጎላ የነባሩ ባህል ደግሞ በሌላ በኩል ሊጎላና ሊገን ይችላል። በመሆኑም የመስተጋብር አሁን በመሬት ላይ ያለውን ራሱን የቻለ የራያ ማህበረሰብ መገለጫ፣ ውበት፣ ጀግንነት፣ ባህል፣ እሴት ፈጥሯል። ራያ ማለት ከዚህም ከዚያም የተውጣጣ ማንነት ሳይሆን በግዛቱ ውስጥ የተከናወኑት የዘመናት ታሪካዊ ሁነቶች በሂደት ፈጥረውት ነጥሮ መውጣት ራሱን የቻለ ባህላዊ የማህበረሰብ ማንነት ነው። በ18ኛው ክፍለ ዘመን አጋማሽ በእጁ የተነሱት የወረሴ ስርወ መንግስት ገዢዎች የማዕከላዊ መንግስቶች ስልጣን ከተቆጣጠሩበት ጊዜ ቀደም ብሎም ሆነ በኋላ የራያን ጨምሮ የእጁን እንዲሁም ላስታን ለበርካታ ዘመናት በበላይነት አስተዳድረውታል። የወረሴ ስርወ መንግስት መስራች እንደሆኑ የሚነገርላቸው አባ ሴሩ ጓንጉል አባት ሸሁ አባ ጌትዬ ከሞፈር ውሃ እስከ ዋጅራት ቆላውን ክፍል በአንበል ቃዲነት በአባገርነት በሃይማኖታዊ ስርዓት ማስተዳደራቸውን ትውፊት ያስረዳል። ዛሬን ድረስ መውሊዳቸው ከሚከበርላቸውና ከሚመጀንባቸው ከታላቁ ሼኹ አባ ጌትዬ 42 ልጆች መካከል ስመገና ነው አባ ሴሩ ጓንጉል ከራስ ፋሪስ ልጅ ከላስቲዋ ወይዘሮ ገለቡ የወለዱት ቀዳማዊ
የራስ ቢትወደድ አሊ የጎንደርን ቤተ መንግስት በእጁ ካስገባ በኋላ ራያ ሲዘምት ዞብል ላይ የቀደምት ስልጣን አሻራን የሚጠቁም የከተማ ፍርስራሾች አግኝቶ በዚህ በፈረሰው ቦታ ላይ ዛሬ ዞብል ብለን የምንጠራትን የራያ ክፍል ዳግም እንደገና ማቆሙን የዘመነ መሳፍንት ዜና መዋዕል ያስረዳል። በትውፊቱ መሰረት አጤ ልብነ ድንግል ከብታቸውን ያረቡበት የነበረው አጤ በረት የሚባል ቦታ አሁን ድረስ በዚህ መጠሪያ ስሙ በራያ ዞብልና አፋር መዋሰኛ ድንበር አካባቢ ይገኛል። እነዚህ የወረሴ መሳፍንቶች ከራያ ማህበረሰብ ጋር በጋብቻ የተሳሰሩ ስለነበሩ ተወላጆቹ እስከ አጤ ቴዎድሮስ መምጣት ድረስ ራያንና አካባቢውን በበላይነት ሲያስተዳድሩ ቆይተዋል። ስመገናናው ወረሴ አባሴሩ ጓንጉል ከራያ ባላባቶች ከምትወለደው ከወይዘሮ ራጂያ የወለዷቸው እነደጃዝማች ገልሞ ጓንጉል፣ እነደጃዝማች ወሌ ጓንጉል፣ ከጉራ ወርቄ ዋሽመጥ ቦሩ የሚወለደው የራስ ብትወደድ አሊጋዝ ጓንጉል ልጅ እነደጃዝማች ጎጃ ሊጋዝ እንዲሁም ሌሎች በርካታ የወረሴ ተወላጆች የራያን በተለያየ ዘመናት በበላይነት አስተዳድረዋል። በደጋው የኦፍላ ራያ ክፍል ደግሞ የዋክሹም ተወላጅ ተጽዕኖ የጎላ ነው። ፋሽስት ጣሊያን አንገቱን የቀላው አርበኛው ደጃዝማች ኃይሉ ከበደ በኦፍላ ኮረም እንደተወለደ ታሪክ ያስረዳል። ይሄ የሚያሳየው ዛሬ ኦፍላ የሚባለውን የራያ ክፍል የዋግ ገዢዎች ሲያስተዳድሩት እንደነበር ነው። በላስታ በኩል ባለው የራያ ክፍል የነደጃዝማች አናፎ ትውልድና የወረሴዎቹ የራስ ብትወደድ አሊጋዝ ጓንጉል ትውልድ የራሱ አሻራ ነበረው። የራያ ህዝብ በየዘመናቱ የራሱ የዘመናት መልክና ባህል፣ ጀግንነት ያለው ህዝብ እንደሆነ ታሪክ ያሳያል። ለመሆኑ በተለያዩ ዘመናት ድረስ ለመብቱና ለማንነቱ በጽኑ ሲታገል የኖረና አሁንም እየታገለ ያለ ህዝብ በመሆኑ ለበርካታ ትውልዶች ሲታገልለትና ሲጠይቀው የመጣው የማንነትና ራስን በራስ የማስተዳደር ጥያቄ አንግቦ ለነጻነቱና ለራያነት ማንነቱ እየታገለ ይገኛል። አሁን ላይ በተለያዩ ክልሎች ተከፋፍሎ አንድነቱ ላልቶ ለከፋ የሰላም እጦት ተጋርጦበት ለአስከፊ ስደት ተጋልጦ የተበተነው የራያ ራዩማ ህዝብ ወደ አንድነቱ ለመመለስ ጉዞውን ጀምሯል። የራያ ራዩማ ህዝብ ጥያቄም እውን ይሆናል። ራያነት ደማቅ ማንነት። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች በክፍል 2 የታሪክ ነገራ በቀጣይ ሳምንት እስከምንገናኝ ሰላም።